አቶ ኤፍሬም ይሄን በተመለከተ የወታደራዊ ጉዳዮች ባለሙያ የሆኑት ሻለቃ ማሞ ለማን አነጋግሬያቸው ነበርና ምናልባት ፋኖ ድጋፍ ከፈለገ የወታደር ወይም የሰው ኃይል ድጋፍ አይደለም የመሳሪያ ድጋፍ ሊያገኝ ይችላል። ምክንያቱም የሰው ኃይልማ በገፍ ነው ያለው እንዳለ የአማራ ህዝብ እኮ ነው የተነሳው። ስለዚህ እነሱ እንዴት ነው ሻዕቢያም ሆነ ህወሓት ሰው ሊሰጧቸው አይችልም። ሊሰጧቸው የሚችሉት ምናልባት መሳሪያ ነው። አሁን ያየነው ግን ማረክን የሚሉት ሰው ነው ማረክን የሚሉትና በፍጹም ይሄ ከወታደራዊ ሆነ ማንኛውም ሰው በጉዳዩ ላይ ድምዳሜ መስጠት የሚችለው አገዛዙ ሲጨንቀው የመዘዘው እንደው መከላከያ ትርክት እንጂ መሬት ላይ ያለው ነገር ሊያሳይ የሚችል አይደለም ነው። ሌላው እንግዲህ ይሄንንም መነሻ በማድረግ ለመንግስታቱ ድርጅት ሁለተኛውን ክስ አቅርበዋል የአብይ አህመድ አገዛዝ። በክሱም ወልዲያ ላይ ፋኖን በመርዳት ሻዕቢያና ህወሓት ወልዲያን ለመቆጣጠር ጥረት አድርገዋል የሚል ነው። ፋኖን በተላላኪነት የገለጸበት ደብዳቤ ነው። ነገር ግን የፋኖ አመራሮች በስማችን ተጠርተን በዓለም አቀፍ ደረጃ እውቅና ያገኘንበት በመሆኑ ለኛ ዲፕሎማሲያዊ ስኬት ነው ሲሉ ገልጸውታል። ግን እንዴት አየው? ብልጽግና በዚህ ደብዳቤ ላይ ብዙ ነገሮችን አሳይቶናል። ፍርሃቱን አሳይቶናል፣ እብሪቱን አሳይቶናል፣ ጦርነት እንደማይቀርም ነግሮናል። ብዙ ነገሮች ተደብላልቀው የመጡበት ደብዳቤ ነው። እንደው በወጉም ታስቦ የተጻፈም አይመስልም። ግን እንዴት አየው አጠቃላይ ሁኔታውን? አብይ አህመድ ለሁለተኛ ጊዜ ነው ለመንግስታቱ ድርጅት ደብዳቤ ጻፈው። ህወሓትም የኤርትራ መንግስት ምላሽ ሰጥተውታል። እንዴት አየው? ሪሊ ደብዳቤውን የጻፈው አንደኛ የህወሓትን ነገር በሁለተኛ ደረጃ እናያለን። በኤርትራ መንግስት ላይ የኤርትራን መንግስት እዚህ እንትን ውስጥ ማስገባት የፈለገው ግን ለወደፊት የሚያስበውን እያሰበ ያለውን ሀሳብ ከወዲሁ ማስረጃ ለማቅረብ ኤርትራ ሉዓላዊ ግዛቴን ደፍራ ገብታ በውስጥ ችግሮች ውስጥ የራሷን እጅ አስገብታለች ለማለት ሌላ ምንም ነገር የለም። ይህንን ካለ ደግሞ ይሄ ነገር እንደገና በሁለተኛ በሶስት ዛሬ ለዚህ ያለ ሁለት ሶስቴ እንደዚህ ካለ ተደፍር ያለው በውጭ ኤርትራ ወደ ግዛቴን አልፋ ገብታለች እና ይህንን መከላከል አለብኝ የሚል ነገር ለመጀመር ሊሆንም ይችላል እና አንዱ ለተባበሩት መንግስታት ድርጅት ማሳወቅ የፈለገው ኤርትራ የውስጥ ግዛቴ ውስጥ ጣልቃ ገብታለች፣ ደፍራ ወደ ግዛቴ ውስጥ ገብታለች የሚል ነገርን ለማቅረብ ነው እሱም የፈለገው እንጂ ሁለቱም የኤርትራ ኃይሎች ወደ ኢትዮጵያ ገብተው አይመስልም። ፋኖ በተለያዩ ባለፉት አይ ቲንክ አንድ አመት ተኩል ጊዜ ውስጥ ፋኖ በከፍተኛ ደረጃ ከሰራቸው ስራዎች ውስጥ እኔ በተከታታይ እንደማየው ከፍተኛ ቁጥር ያለው ሰራዊት እየመለመለ ነው። የአማራ ክልል እኮ ከኤርትራ ትግራይና ኤርትራ አንድ ላይ ቢቀመጡ የአማራ ማሰለፍ የሚችለውን ያክል ኃይል ማሰለፋቸው ሁለቱ አንድ ላይ ቢቀመጡ በተያቁታል። ደግሞ የአማራው ወጣት ለዚህ ለሁሉና ተጋድሎ ራሴን ሰጥቻለሁ ብሏል። የሰው ኃይል ችግር አለ ብያለሁ። ምንም ቅድም አንተ እንዳልከው በእርግጥ የመሳሪያ እርዳታ ሊያገኝ ይችላል፣ ከተለያዩ ምንጮች ሊያገኝ ይችላል፣ ከኤርትራም ከትግራይም ሊያገኝ ይችላል። ለማግኘቱ ይሄ ነው የሚባል ዋስትና ባይኖረኝም ሊያገኝ ይችላል። ህወሓቶች ነው ግን በሰው ኃይል የሚረዱበት ምክንያት ያለ አይመስለኝም። እሱ ግን ዋናው አቲንካሚ የፈለገው ለራሱ ለወደፊት ዓላማው ከአሁኑ ዝግጅት ማድረጉ ነው። ከህወሓት ጋር አንደኛ ህወሓት በሰው ኃይልም በመሳሪያም የአማራ ኃይሎችን ረድቶ ከሆነ አይ ቲንክ ጥፋተኛው አብይ አህመድ ራሱ 100% አስፈታ የተባለውን ኃይል እንዳይፈቱ ያደረገው እሱ የፈለገው ህወሓትን ይዞ አማራ ሊወጋ ነበር የፈለገው መጀመሪያ አልሳካ አለው እንጂ እና የራሱ ጥፋት ነው። እንደውም ደግ አደረጉ ነው። ለምን ማን አታስፈታለው? ማን ከነጥቃቸው ልቀቃለው? የፕሪቶሪያን ስምምነት ማን አታስፈጽም አለው እና ትልቁ ችግር የራሱ ችግር ነውና አጥቂት የተባበሩት መንግስታት ድርጅት የተናገረው የራሱ ችግር ነው። አልገባውም የራሱ ችግር ነው የተናገረው። ከየት ተበትኖ ከሰላማዊ ኑሮ መኖር የነበረበት ሰራዊት እኮ ነው። አሁን መጥቶ ዲዲአር እኮ ነው የሚለው ስምምነቱ ዲዲአር ነው የሚለው ዲሞቢላይዜሽን ዲዛርማመንት እንደ አንድ ላይ ሄደው ዲዛሰምብላይት እና እነዚህ ነገሮች መሆን ሲገባቸው እንዳይሆኑ ያደረገው አብይ አህመድ ያማን ማለት። ስለዚህ የራሱን ጥፋት ሄዶ ለዩናይትድ ኔሽን የሚናገርበት ምክንያት ምን እንደሆነ አልገባኝም። ህወሓቶች አድርገውት ከሆነም የራሱ ጥፋት ነው። እኔ ሪሊ ጀስት ሲምፕሊ ምን ያክል በዲፕሎማሲም አንድን ነገር አውቆ አመዛዝኖ ከግምት ውስጥ አስገብቶ ይሄን ብል ምን ይመጣብኛል፣ ያንን ባል ምን ይመጣብኛል የሚሉት ነገሮች ከምንም ከቁም ሳይቆጥር የፈለገውን ነገር እንደፈለገ የሚለፈልፍ መንግስት መሆኑን ነው የሚናገረው እንጂ ሌላ ምንም ከቁም ነገር የሚቆጠር መንግስት አለመሆኑን ነው የሚናገረው። ኢትዮጵያ ውስጥ
ዲፕሎማሲ ምን ያክል እንደወደቀ አንድን ልናደርግ የምንፈልገውን ነገር የምንናገርበትና ስትራቴጂካዊ በሆነ መንገድ የምንዘጋጅበት መንገድ ምን ያክል ደካማ እንደሆነ የሚያሳየው ሪሊ ይሄ ከህወሓት ጊዜ ጀምሮ እየወደቀ የመጣው ነገር ባለፉት 7 ዓመታት ደግሞ ወድቆ መሬት የነካው ነገር ነውና የዲፕሎማሲ ችሎታችን በዓለም አቀፍ ደረጃ ምን ያክል እንዳስናቀንና የኛ የበታች የሆኑ አገሮች እኛ ለነጻነታቸው ታግለን ነጻ የወጣ ነገሮች እኛን የኛ አስተማሪዎች መሆን የጀመሩበት ዘመን ነውና በዚህ በጣም አፍራለሁ። አቶ ኤፍሬም እንግዲህ ሌላው ሰሞኑን በብዛት በሰዎች ትኩረት አግኝቶ እንደው ሲነሳ የነበረው ጉዳይ የሌተናል ጀነራል ጻድቃን ገብረትንሳኤ ቃለ መጠይቅ ነው። በብዙ ስሜቶች ውስጥ ሆኜ ነው ሁለቱንም ክፍል የተከታተልኩት። በአንድም በሌላ የተወሰነ ዝም ብሎ ሁሉ ነገር ውዳቂ ነው ማለትም የሚቻል አይደለም። በድፍረት ሰውየው አንዳንድ ነገሮችን አንስቷል፣ እንድንወያይበትም የሚያደርግ ነው። ብዙ ጥያቄዎችን ያነሳንበት ብዙ ነገሮች ደግሞ እንድናስብ የሆነ ነገር የጫረ ቃለ መጠይቅ ነው ብዬ ነው የወሰድኩት። እንግዲህ አንተ መልከታ ልትነግረኝ ትችላለህ። ጻድቃን የት ነው ያለው? የቱ ጋር ነው ያረፈው? ስምረት ጋር ነው ያለው የጌታቸው ፓርቲ ወይስ ብቻውን ነው? ምንድን ነው የሚፈልገው? ያኔስ በረሃ የገባው ስለምንድን ነው? እውነት የትግራይ ህዝብ ተበደለ ብሎ ወይስ ለኤርትራ መንግስትና ለኤርትራ መሪዎች ካላቸው ጥላቻ ተነስቶ ነው በረሃ የገባው? አሁንም ወደ አብይ ሲመጣ በአብይና በኢሳያስ አፈወርቂ መሃል ፍቺ መፈጸሙን ሲያረጋግጥ እንደሆነም ይነገራል። ስለዚህ የሌተናል ጀነራል ጻድቃን አመጣጥ ምንድነው? ስለ ቀይ ባህር ያነሳው ነገር አለ። በጣም ብዙ ሰዎች ይህንን ሲያነሳ ይሄ አብይ አህመድ ካነሳው የሰሞኑ የብሔርተኝነት የኢትዮጵያ የአርበኝነት ስሜት ጋር አያይዘው ይሄ ሰው የለካ ትናንት ጀምሮ ስለ ቀይ ባህር መልካም ነገር ያነሳ ነበር ብለው ብልጽግና መንደር ያሉ ሰዎች የዚህ ሰውዬ ፕሮፋይል ከፍ አድርገዋል። ግን ምንድነው ቃለ መጠይቁ? ለምን መጣ ጻድቃን ገብረትንሳኤ በዚህን ወቅት ላይ? ጻድቃን ዴፊኒትሊ ከኤርትራው የ1998 የኢትዮጵያና የኤርትራ ጦርነት ጀምሮ በዛ ጦርነት ጊዜ ነው ከህወሓት ጋር የተለያየው እና ከዛ ኋላ ወይስ ከነስዬ መለያየት ጋር አብሮ የተለያየው አይ ቲንክ ከሁለት አንዱ ጋር ነው። ከዛ ጊዜ ጀምሮ ከህወሓት ጋር አንድ ላይ ያልሰራ ሰው ነው። እሱም ስዬም ከተለያዩ በኋላ ከህወሓት ጋር አንድ ላይ አሰሩ። እንደውም ስዬ ታስሮም ነበርና ስዬና እኔ ከምሰማው እንግዲህ ነው በተለያየ ደረጃ ከምሰማው ከትግሬ ትንሽ ትግርኛም ስለምሰማ ያኔ የዚህ ተጋሩ የሚባል ይሄ ፓልቶክ የነበረ ጊዜ ትዝ ይላል። የፓልቶክ ዘመን ፓልቶክ የነበረ ጊዜ ተጋሮች ክፍል ገብቼ ሰማ ነበርና የሚገርምህ ተጋሮች ፊልማቸው ውስጥ ከዚህ የተለያየ ሐሳብ ሲያስተናግዱ በአማርኛ የአሰብ ጉዳይ አይነሳም፣ በፍጹም አይነሳም። ግን በትግርኛ በራሳቸው ቋንቋ ሲከራከሩ ሲሉ ግን መለስ ዜናዊ አሰብን እንደሸጠ በግልጽ ይናገሩ ነበር። እንሰማ ነበር፣ በግልጽ ይናገሩ ነበር አሰብን እንደሸጠና በአሰብ ጥያቄ ላይ ከዛ ጊዜ ጀምሮ እነዚህ የተጋሮች ከዛ ጊዜ ጀምሮ በአሰቡ ጥያቄ ላይ ጥሩ አቋም አላቸው ብሎ ከሚያወራቸው ስማቸውን ከሚያነሷቸው ሰዎች ውስጥ እኔ እንደሰማሁት ገብሩ አስራት፣ ስዬ አብርሃና ጻድቃን ናቸው። ይሄ እንግዲህ ከእጅግ እንግዲህ አሁን ፋንቶክ ታውቃለህ መቼ እንደነበረ ቆይቷል። የታደው ዘመን ካለፈ ራሱ ቆይቷል እና ይሄ እንግዲህ በጆሮ የሰማኋቸው ነገሮች ናቸው። ለጻድቃን አንዱ የማውቀው በዚህ ከስዬ ጻድቃንና ገብሩ በአሰብ ጥያቄ ላይ የጋራ ወይም ተመሳሳይ አቋም እንዳላቸው እና በዛ አቋሙ ነው ወይ ከህወሓት ከመለስ ጋር የተለያዩ የሚለው ሪሊ አምናቹ በዛ ብቻ ላይ ሆነ ይችላል። የተለያዩ ነገሮች ናቸው የሚያለያዩዋቸው፣ ግን ምን እንደሰነጠቃቸውና ምን እንዳላያቸው ብዙ እንትን ብለው ነገር የለም። ግን በዛ ጦር በዚህ በ1998 ጦርነት ጊዜ ግን የኢትዮጵያ ጦር ወደ ሰሜን ገፍቶ መሄድ አለበት በሚለው ነገር ላይ እነሱ ሁሉ አቋም ነበራቸው። መለስ ዜናዊ ግን አልፈለገም። ያንን አትሊስት አውቃለሁ። ከዛ ነው ንግድ ውስጥ ነው የገባው። አይ ቲንክ አንድ የሆነ የቢራ ፋብሪካ ነበረው ይባላል ጻድቃንና ንግድ ውስጥ ራያ ቢራ ፋብሪካ ነበረው እና ከዛ ንግድ በተለየ መንገድ የፖለቲካ ውስጥ ገብቶ ትልቅ ስራ የሰራበትን ስራ እኔ ትዝ አይለኝም። ጻድቃን እኮ በቃለም በስነ ስርዓት ሪሊ ጠንከር ያለ ቃለመጠይቅ መጥቶ በትግርኛ ቃለመጠይቆች ይሰጥ ነበር በተለያየ ጊዜ፣ በተለይ በጦርነቱ ጊዜ። በአማርኛ ግን ሪሊ ወጥቶ አሁን ከሰሞኑ በሰጠበት ደረጃ ቃለመጠይቅ ሲሰጥ ሰምቼው አላውቅም።
እና በህወሓት ጦርነት ጊዜ በተለይ ይሄ የሰሜኑ ጦር ተወረረ ተብሎ ትግራይ ውስጥ ጦርነት ሲጀመር ያቺ ጦርነት ከተጀመረችበት ጊዜ ጀምሮ ጦርነቱ በፕሪቶሪያ ስምምነት እስኪቆም ድረስ በተለይ ደግሞ ጦርነቱ እንደጀመረ በመጀመሪያ ወር አካባቢ ላይ በዓለም ዙሪያ የሚገኙ የትግራይ ኃይሎች ሁሉ ስዬ አብርሃም እነዚህ ሁለቱ እዛ ሄደው የተሰዉ ሰዎች የሞቱ ሰዎች ጫካ ዛ ገጠር ውስጥ ገብተው ስብሐት ነጋ ሲተርፍ ሁለቱ ሞቱ አይደል? አብርሃም ማነው አባይ ፀሐዬና ስዩም መስፍን ብርሃነ ገብረ ክርስቶስ ቶታሊ ሁሉም እኮ ነው በአንድ አቋም እኮ ነው ያሉት። በእንትናም ተመልሶ ወደዛ ድርጅት ውስጥ ገብቶ ሪሊ በቃ ወይ ተመልሰን አዲስ አበባ ገብተን ስልጣን እንቆጣጠራለን ወይ ደግሞ ትግራይን ብቻዋን ነገር እናደርጋለን የሚሉት ከሁለት አንዱ ብለው የተነሱት ሲነሱ ሁሉም አንድ ላይ ቆመዋል። ያኔ ጻድቃን ከሰራቸው ሪሊ ትላልቅ ስትራቴጂካዊ ስህተቶች አንዱ እሱ ነው የማየው። ቢኮዝ የማይሆን ነገር ነው ለማሳካት የመጣው ማለት ነው። የማይሆን ነገር ለማሳካት መጣ ከእንትን ካለበት በኋላ ሜቢ አሁን የያዘውን አቋም ይሄ ህወሓቶች ትክክል አይደለም፣ ትግራይ ውስጥ ያለው ችግር በጦርነት የሚፈታ አይደለም የሚል አቋሙን ያኔ የትግራይ ጦርነት ሲጀምር ያኔ አሳይቶ ቢሆን ኖሮ አቲንክ ሁላችንም ልንቀበለው እንችል ነበር። ያኔ ግን እሱ የሰለጠነበትን ስኪል ተጠቅሞ ጦሩን በከፍተኛ ደረጃ ሲመራ የነበረ ሰው ነው። ከዛ ከተሸነፉ በኋላ ሪሊ ማብቂያቸው ሊደርስ አካባቢ ላይ የፕሪቶሪያ ስምምነት አዳናቸው። ያ ስምምነት ካዳናቸው በኋላ ትግራይ ውስጥ መንግስት ሲመሰረት አቲንክ እሱ ምክትል ፕሬዚደንት ይሆን ነው ሳምቲንግ ሆነ አይደል? ያ ከዛ እሱ ምክትል ፕሬዚደንት የነበረበት ወይ እሱ ባባለት የነበረበት መንግስት በማከላቱ ታለ በዛ ጊዜ ውስጥ ጌታቸው ወደ ስልጣን ከመጣ ጊዜ ጀምሮ በዚህ በህወሓት ውስጥ የምታየው ትግራይ ውስጥ የምታየው ነገር ሁለት ቡድኖች የራሳቸውን ካምፕ እየገነቡ ሲሉት አለ። which በደብረ ጽዮን የሚመራው ቡድን አለ፣ በጌታቸው ረዳ የሚመራው ቡድን አለ። ሁለቱ የተደራጁ እያየሉ ሲሉት አለ። of course በዚህ በጌታቸው ረዳ የሚመራው ኃይል ፎርማል ነው፣ which የፌደራል መንግስቱ የተቀበለው ኃይል ነው። ግን በዚህ በጌታቸው በሚወራው ኃይል ውስጥ ራሱ ታደሰ ወረደ ነበረበት። ግን ታደሰ ወረደ የጦሩ አዛዥ ሆኖ የሚያደላው ለጦሩና ለደብረ ጽዮን ነበር። በመጨረሻ በፈንቅለ መንግስት ሲደረግ እነ ታደሰ ራሱ መጥቶ ስልጣን ሲይዝ እነ ስብሐት ይህንን መቀበል አልፈለጉም፣ እነ ጌታቸው አልፈለጉም። አጥቅ ትግራይ ውስጥ የሚኖሩበትን ኮንዲሽን አለ ብሎ ስላላመኑ ታደባለው ጌታቸው ጀነራል ጻድቃንም አዲስ አበባ ወጥተው አዲስ አበባ መኖር ጀመሩ። አዲስ አበባ መኖር ከጀመሩ ደግሞ ሪሊ የሚፈልጉት ትግራይ ውስጥ እንዲሳካላቸው የሚፈልጉት ዓላማ ካለ ከብልጽግና ጋር ነው መስራት ያለባቸው። ሌላ አማራጭ የላቸውም። ስለዚህ አሁን ከሰሞኑ ጀነራል ጻድቃን የሰጠው ኢንተርቪው የሚያሳየው በአንድ በኩል የእነ ደብረ ጽዮን ቡድን ትግራይን የሚያጠፋ ቡድን ነውና ኢንፋክት ታደሰ ወረደ ከስልጣን ወርዶ በሌላ መተካት አለበት። ትግራይ ውስጥ ያለው ኃይል በትግራይ ኃይሎች ሁሉ መፈታት ያለበት ነው እንጂ የህወሓት የበላይነት በቃ አክትሟል። ህወሓት ተሸናፊም ነው አጥፊም ነው፣ ከፖለቲካው መወገድ አለበት ባይ ነው። አንዱ በትልቅ ደረጃ ያንጸባረቀው ይህንን ኃይል ነው። ሁለተኛ ትግራይ ውስጥ አንድ እንቅስቃሴ አይ ቲንክ የትግራይ ህዝብ እንቅስቃሴ የለውጥ እንቅስቃሴ የሚል አንድ ሙቭመንት እንቅስቃሴ አቋቁሟል። እዛ ሙቭመንት ውስጥ አይ ቲንክ አረና የሚባለው ፓርቲ ያለበት፣ ሌላም አንድ ስሙን አሁን ማላስታውሰው የትግራይ ውስጥ ያሉ ፓርቲዎች አሉበት። ያሉ ሶስት ጄኔራሎችም አሉበት እና እሱ አለበት። ይሄ ስብረት የሚባለው በቅርብ የተቋቋመ ፓርቲም አለበት። ያን እንቅስቃሴ አቁመዋል። ያን እንቅስቃሴ አቁሞ በዛ እንቅስቃሴ ውስጥ አብዛኛው የትግራይ ህዝብ እንዲሰለፍና ሪሊ የህወሓትን የበላይነት እንዲያፋጥን የሚያደርግ ነገር ሲናገር ይሰማል። በሶስተኛ ደረጃ ደግሞ ስለ ኤርትራ መንግስትና ስለ ህወሓት አብሮ መስራትና ይሄ ደግሞ በትግራይ ህዝብ ላይ ማሾፍ በሞቱት የትግራይ ተወላጆች ላይ በተጨፈጨፉት የትግራይ ተወላጆች ላይ ማፌዝና ማሾፍ እንደሆነ በስነ ስርዓት ይናገራልና ምንም አይነት መድህን ለትግራይ ህዝብ ከኤርትራ እንደማይመጣ በግልጽ ይናገራል። በአራተኛ ደረጃ ደግሞ የሚናገረው ስለ ያው ቅድም ያነሳነው የባህር ኃይል የባህር ጉዳይ ነው። በአሁኑ ጊዜ ወደ ብልጽግና የተጠጋ ሰው ሁሉ አይ ቲንክ ይሄን የባህር በሩን ኢሹ ማጉላትና መናገር አይ ቲንክ የግድ ነው እና
ጻድቃን ድሮም የሚናገርለት ነገር ቢሆንም አሁንም አጉልቶ ተናግሯል እና ኢትዮጵያ የባህር ኃይል እንደሚያስፈልጋት በስነ ስርዓት ተናግሯል እና እነዚህን አራት ነገሮች በከፍተኛ ደረጃ ያንጸባረቀበት አይ ቲንክ ኢንተርቪው ነው። ጻድቃን የት ነው ያለው የሚለውን ንግግር ጥያቄ ለመመለስ ግን ደፍኒትሊ እኔ እንዳየሁት ጻድቃን ያንን እንቅስቃሴ የፈጠረው ተፈጥሯል ያለው እንቅስቃሴ ውስጥ አይ ቲንክ የዛ እንቅስቃሴ ውስጥ ያለ ይመስለኛል። በዛ እንቅስቃሴ አሁን ያለው እዛ እንቅስቃሴ ውስጥ ይህ እንቅስቃሴ እንግዲህ ምን ይሰራል እንዴት ይንቀሳቀሳል የሚለውን ወደፊት የምናየው ነው። ግን አይ ቲንክ በአሁኑ ጊዜ ጻድቃን አዲስ አበባ ቢኖርም ኦርጋናይዜሽን አለ በድርጅት መልክ ያለው በዚህ የትግራይ ህዝብ የለውጥ እንቅስቃሴ በሚለው ድርጅት ብዙ አካላትን ባቀፈ ድርጅት ውስጥ ላይ ያለው ብየርባው ነው። እንግዲህ አቶ ኤፍሬም የብዙ ርዕሰ ጉዳዮችን አንስተናል። ምናልባት ያልተነሱ ካሉ ብለን ልንጠቅሳቸው የምንችላቸው በሳምንቱ ባለፉት 2 ሳምንታት ከሆኑት ውስጥ በተለያዩ የዓለም ሀገራት እየተካሄደ ያለው ጄኔሬሽን ዚ የጄኔሬሽን በተለይ ወጣቶች እያካሄዱ ያሉት ህዝባዊ እምቢተኝነት ነው። በኔፓል በማዳጋስካር እንደዚሁም በሞሮኮ ከፍተኛ ንቅናቄ ተካሂዷል። መንግስት ተገልብጧል፣ ሌላ መንግስት መጥቷል፣ ካቢኔ ፈርሷል። ብዙ ለውጦችን ያየንበት ነው። ያለ ምክንያት አላነሳሁትም። ኢትዮጵያ ውስጥም ዳር እያለ ነው። እውነት ለመናገር ሰሞኑን በአፋር ያየነው የህዝብ እምቢተኝነት ከባድ ነበረ። አሁንም አለ፣ አልበረደም። እስካሁን እየተካሄደ እንዳለ ነው የምንሰማው። በሲዳማ እንደዚሁ አንድ ወረዳ ሙሉ ትምህርት ቤቶች ተዘግተዋል። መምህራን ለምንድነው እኛ እውቅና ሳይኖረን የፓርቲ ማጠናከሪያ በሚል ከደሞዛችን የሚቆረጠው? እንደዚህ አይነት ተቃውሞ ተቀስቅሷል። በተለያዩ አካባቢዎች አሉ። ባለፈው የሐኪሞች ተቃውሞ የጤና ባለሙያዎች ተቃውሞ እንደነበረ የሚታወስ ነው። አሁን 2 ወር ሰጥተው ከመስከረም 5 ምናልባትም ህዳር 5 ላይ ሌላ ተቃውሞ ሊኖር እንደሚችል ይጠበቃል። እንደው ከዚህ አንጻር አቶ ኤፍሬም ኢትዮጵያ ውስጥ ከጦርነቱ ባሻገር ጦርነት ብለው ብረት አንስተው የገቡ አሉ። እነሱ በራሳቸው ግብ፣ በራሳቸው እቅድ፣ በራሳቸው አካሄድ፣ በራሳቸው ፍጥነት እየሄዱ ነው። ነገር ግን ኢትዮጵያ ውስጥ ህዝብ መነሳት አለበት። ምን ማለት ይቻላል አቶ ኤፍሬም? አይ ቲንክ ኢትዮጵያ ውስጥ ለመነሳት በህዝባዊ አምጾ መንገድ ላይ ለመውጣትና በከፍተኛ ደረጃ አሁን በስልጣን ላለው መንግስት አልገዛም አልታዘዝም ለማለት ከበቂ በላይ የሆኑ ምክንያቶች አሉ። በጣም ብዙ ምክንያቶች አሉ። እንደ ሌሎቹ ሀገሮች 1-2 ምክንያት አለ። በጣም ብዙ ምክንያት ነው ያለው እና በሱ በጣም እስማማለሁ። አሉ ምክንያቶች። ያው እንግዲህ አንዳንድ ሀገሮች ውስጥ ለምሳሌ ኬንያ ውስጥ ብታይ አንድ ነገር በሆነ ቁጥር ሁሉ ከፍተኛ ህዝባዊ ማዕበል ሲነሳ ታያለ። በተለያዩ ሀገሮች ውስጥ አንዳንድ ነገሮች ታያለ። ግን እንደዚህ አይነት ነገሮች የሀገሮች ባህል ይወስነዋል። ሀገሮች የሚገኙበት ይሄ ማህበራዊ ባህል፣ ፖለቲካዊ ባህል እነዚህ ነገሮች እንዴት እና መቼ እንደሚሆኑ ይወስናሉ። ስለፈለግነው ብቻ የሚሆን አይደለም። እኛ ኢትዮጵያውያን ታውቃለህ፣ በተለይ በዚህ ፖለቲካሊ ኮንሽስ የሆነው አብዛኛው የኢትዮጵያ ፓርት በክርስትና ሃይማኖት ውስጥ ለረጅም ጊዜ የቆየ እና ትልቅ የሆነ የክርስትና ሃይማኖት ተጽዕኖ ያለብን ህዝቦች ነን። በብዛት የክርስትና እምነት ደግሞ ታውቃለህ አገዛዝ ላይ ባይብልን ቃል ለቃል ካነበብከው አገዛዝን ማክበር እንጂ አገዛዝ ላይ መነሳት እንደሌለብህ ይናገራል። አንዳንዴ እንደውም አንዳንድ የሃይማኖት ሰዎች ሲያስተምሩ እግዚአብሔር ሾሞ እግዚአብሔርን የሚያነሳው የሚል ሁሉ አባባል አለ እና ፕላስ የኢትዮጵያ ህዝብ ቻሉ የሚለውን ነገር ይችላል መሸከም። ለምን እንደሆነ አላውቅም፣ መሸከም ነው ይችላል። ግን ምን ቢሆን ህዝብ ነውና ህዝብ ላይ አንድን ሰው 50 ኩንታል ተሸክመህ ሂድ ብለህ ብትገርፈው ማነው አንድ ኪሎ ተሸክመህ ሂድ ብለህ ልትመታው ስትል ተሸክሞ ይሄዳል። ኖ 5 ኪሎን እየጨመርክ ብትሄድ ግን አንድ ቦታ ላይ ወይ አንተ ላይ ይነሳብሃል እንጂ ክንቱን መሸከም አይችልም። በቃ 150 ኪሎ ተሸከም ብትለው መሸከም አይችልም። ያኔ ምንድን ነው የሚያደርገው? ተሸከም ብለህ ስትገርፈው አንተን ማጥፋት ይፈልጋል። ወይ ገርፈው ትገለዋለህ ወይ ደግሞ እሱ እንዳይሞት አንተን ይገላል። እዛ ደረጃ ላይ እየደረሰ ነው ብዬ አስባለሁ የኢትዮጵያ ህዝብ። ይሄ አሁን በአፋር በተለያዩ አካባቢዎች የምናየው እንቅስቃሴ ወደዛ እየሄደ ነው። ግን ደግሞ አንዱ ትልቁ ችግር ኢትዮጵያ ውስጥ ሁለት ትልልቅ ችግሮች አሉ ኢትዮጵያ ውስጥ ነው። አንደኛ ይሄ ኢትዮጵያ ውስጥ ያሉት የሲቪክ ኦርጋናይዜሽኖች ደካሞች ናቸው። የሰራተኛ ማህበረሰቦቻችንም ደካሞች ናቸው። አሁን ለምሳሌ በቱኒዚያ ውስጥ የተካሄደውን
ትልቅ ለውጥ ስንመለከት ሪሊ እስከ ኖቤል መሸለም ድረስ የሄደው የቱኒዚያ የሌበር ዩኒየን ሪሊ እነዚህ አራቱ የተባሉትን እንትኖች አንድ ላይ ሆኖ አጣምሮ ሊደክም ሊሟሟት የነበረውን ሊከስም የነበረውን የለውጥ እንቅስቃሴ ነፍስ የዘራው ቱኒዚያ ውስጥ የነበሩት የሰራተኛ የሲቪክ ኦርጋናይዜሽን ሰራተኛ ማህበራት ናቸው። ኢትዮጵያ ውስጥ ግን እነዛ ደካሞች ናቸው። ሌላ ደግሞ በሌሎች በቱኒዚያ ውስጥ የፖለቲካ በጣም ጠንካራ ናቸው ብለን እንትን ባንልም ከኢትዮጵያ በጣም የተሻሉ የኢንፍሉዌንሻል የሆኑ መሪዎች ያሏቸው የፖለቲካ ፓርቲዎች አሉ። ኢትዮጵያ ውስጥ ግን የፖለቲካ ፓርቲዎቻችን አደረጃጀት ራሱ ከድክመት ጋር እና ከአቅመ ቢስነት ጋር የተያያዘ ነው። በከፍተኛ ደረጃ ህዝብን ያቀፉና ከፍተኛ የህዝብ ፓርቲሲፔሽን ያለባቸው የፖለቲካ ፓርቲዎች የሉንም። ህዝባዊ መሰረት ያላቸው ትልልቅ ፓርቲዎች ከሌሉ ደግሞ እነዛ ፓርቲዎች ትልልቅ ስራዎችን ሊሰሩ አይችሉም። አንዱና ሁለት ሶስቱ በተንቀሳቀሱ ቁጥር መሪዎቻቸውን እያንጠለጠለ ይወስዳል፣ እያንጠለጠለ ወደ እስር ቤት ይከታል። እንደዚህ አይነት ነገሮችን እናያለን እና አሁን ግን በፓርቲዎች መካከል አይተህ እንደሆነ ፓርቲዎች በኢንዲቪጁዋል ደረጃ ያላቸውን ድክመት አይተው 4-5 ፓርቲዎች ናቸው ባልሳሳት እናት ፓርቲዎች ያሉበት እንትን አንድ ጥምረት ፈጥረዋል። ያ ጥምረት ሊታገዝና ህዝብ ያንን ጥምረት ሊከተል ሊሰማ ይገባል። በሚዲያም ደረጃ እናንተም ያንን ጥምረት ህዝቡ እንዲያውቀውና ህዝብ ይሄ ጥምረት የሚለውን ነገር እንዲከተል ማድረጉ አንዱ የህዝባዊ ብቸኝነት መንገድ ነው። በህዝባዊ ብቸኝነት እንቅስቃሴ ውስጥ አንዱ ትልቁ ስራ የሚሰራው በሚዲያ ነው። ነገሮች የሚተላለፉት በሚዲያ ነው እና እነዛ ስራዎችን አቲክ መሰራት አለባቸው ብዬ አምናለሁ። ማዕከላዊ የሆነ አመራር ይፈልጋል ህዝባዊ ብቸኝነት። ይሄ በገዢው ፓርቲ በቀላሉ የማይገኙ በቀላሉ ገዢው ፓርቲ በቀላሉ ሰርጎ የማይገባባቸው በአንድ በኩል የተበታተኑ በትልቅ ደረጃ ደግሞ ማዕከል ያላቸው ነገር ግን ዲሰንትራላይዝድ የሆኑ አመራሩ ዲሰንትራላይዝድ በሆነ መልኩ የሚመሩ ጠንካራ የሆኑ የአመራሮችን ያስፈልጉታል። ህዝብን የሚያስተባብሩና በዚህ ጋር ሁን፣ በዚህ ጋር ሁን፣ ከዚህ ጋር ተመለስ፣ በዚህ በኩል ግፋ የሚል የተለያየ አንዳንዱ የህዝባዊ ብቸኝነት አንድ አይነት ነገር ብቻ አይደለም፣ የተለያዩ አይነት አክሽኖች ያሉበት ሂደት ነው እና እነዛን አክሽኖች የትኛውን መቼ እንከተላለን ብለው የትኛው ቦታ እንከተላለን የሚለውን ነገር በስነ ስርዓት አይተው አጥንተው ህዝቡን በዛ ደረጃ ማሰለፍ የሚችል አመራር ሊኖር ይገባልና አይ ቲንክ ይሄ የዚህ ሂደት እየተከናወነ ነው ኢትዮጵያ ውስጥ አሁንና አሁን ባለው ሁኔታ ሪሊ ችግሩ ወደ ህዝባዊ ብቸኝነት የሚያመራው ችግር ከመጠን በላይ ገፍሎ ወጥቷል። የቀረው የዚህ ማዕከላዊ አመራር መፈጠርና የማዕከል መፈጠርና ማዕከሉ ህዝቡን ሪሊ አስተባብሮ ወደፊት የሚመራበት መንገድ ነውና እሱ ደግሞ ይፈጠራል ብዬ አምናለሁ። ያ የሆነ ለታ ዴፊኒትሊ አንዴ በአመራር በከፍተኛ ማዕከላዊ አመራር በዲስፕሊን የሚመራ ኃይል አንዴ ከወጣ ያንን በቱኒዚያ አይተናል። ያንን ከ30 ዓመት በላይ ግብፅን አንቀጥቅጦ በገዛው ከፍተኛ እንደ ኢትዮጵያ እንደ ዛሬዋ ኢትዮጵያ ሪሊ ገለባ የሆነ የጦር ኃይል ሳይሆን የግብፅን የመሰለ የጦር ኃይል ተመክቶ የግብፅን አብዮት ተገላሉ ብሎ ያሰበው ሙባረክም ከስልጣኑ ወርዶ ነው የሄደውና ህዝባዊ ብቸኝነት ትልቅ ስራ የሚሰራ ነውና በኢትዮጵያም ያንን ስራ የማይሰራበት ምንም ምክንያት የለም። አቲንክ ወደዚያ እየሄድን ነው ብዬ አምናለሁ። በጣም አመሰግናለሁ አቶ ኤፍሬም። እንግዲህ የተለያዩ ርዕሰ ጉዳዮችን ያነሳንበት የዕለቱ ቆይታችን ይህን ይመስላል። ግን ከመሰነባበታችን በፊት አቶ ኤፍሬም ምናልባት እኔም አንተም በምንኖርበት በዚህ በዋሽንግተን ዲሲ እና አካባቢው እንደዚሁ ከኢትዮጵያ ማህበረሰብ ጋር በተያያዘ ትልቅ ስራዎችን እየሰሩ ማህበረሰብን የጠቀሙ ኢትዮጵያውያንን የረዱ ብዙ አስተዋጽኦ ያላቸው ግን አስተዋጽኦአቸው ይህን ያህል በሌላው ኢትዮጵያውያን ዘንድ በደንብ ሳይታወቅ ነገር ግን ህልፈታቸው የምንሰማቸው የዚህ የኢትዮጵያውያን ኮሚኒቲ አባላት አሉና አንዳንድ ጊዜ ይሄ ሚዲያም በዚህ በዋሽንግተን ዲሲ እና በአጠቃላይ በአሜሪካን በውጭ ያሉትንም ኢትዮጵያውያንን ማስታወስ ነው። የሰሩትን ስራ ለትውልድ እንደዚሁ መግለጽ ነው። መልካም ስራ ስለሆነ በአሁን ሰዓት በኢትዮጵያ እኩይ ምግባር ያላቸው ኢትዮጵያን የሚያጠፉ ሰዎች ነው መድረኩን የሞሉት። ነገር ግን መልካም ተግባር ጥሩ ነገር የሰሩ ማህበረሰብን የጠቀሙ ኮሚኒቲ እዚህ በተለይ በዋሽንግተን ዲሲ እና አካባቢው ትልቅ ስራ የሰሩ ሰዎችን እንዲሁ እንደ ዘበት ሲያልፉ ሞታቸውን እየሰማን ነውና ሰሞኑን እዚህ ዋሽንግተን ዲሲ እና አካባቢው አንድ ታላቅ ኢትዮጵያዊ ህይወታቸው አልፎ የቀብር ስነ ስርዓታቸውም ተፈጽሟል። አንተም በቅርበት የምታውቀው ነው። ወይዘሮ የሺዳማ አልፈዋል። የቀብር ስነ ስርዓታቸውም ተፈጽሟል። እውነት ለመናገር እኔ እዚህ አሜሪካ ከመጣሁ ጀምሮ ትልቅ ስም ነው
ዳማ የሚባል ሬስቶራንት ቀላል አይደለም። ሁላችንም መሰባሰቢያችን ነን። የትላንቱን ትውልድ ከዛሬ ጋር የሚያገናኝ ድልድይ ከተፈለገ እዛ ዳማ ሬስቶራንት መሄድ የግድ ነው። ብዙ ነገሮችን ሰርተዋል ወይዘሮ የሺ ዳማ፣ ብዙ ነገሮችን አሁን በህይወት ታሪካቸው ላይ የተዘረዘረው አለ። ኢትዮጵያውያን ድምፃውያን እዚህ ትልልቅ ስም ያላቸው እና አስቴር አወቀ፣ እነ ኤፍሬም ታምሩ፣ እነ ሻምበል በላይነህ ብዙ ድምፃውያንን መጥቀስ ይቻላል። ከፍ እንዲሉ መድረክ በመስጠት የተለያዩ ምሽቶችን በማዘጋጀት እኚህ ታላቅ ኢትዮጵያዊ ነጋዴ ናቸው፣ ባለራዕይ ናቸው። ብዙ ነገር አድርገዋልና ከዚህ ዓለም በሞት ተለይተው እንደዚሁ የቀብር ስነ ስርዓታቸው ተፈጽሟል። እንደው በቅርበትም አንተም ቤተሰብ ነህና እንደው የተወሰነ ነገር እርሳቸውን እናስታውስና ምናልባት ዝግጅታችንን እናበቃለን። ኤፍሬም አመሰግናለሁ። ዴፊኒትሊ እኔም የሺ ዳማን ሰማ በጣም በእውነት የደነገጥኩት እኔ የዳማን ፋሚሊ የዳማን ቤተሰብ የማውቀው ከኦልሞስት ከ8ኛ ክፍል ጀምሮ ነው። ቆይቷል፣ ሪሊ በጣም ቆይቷል እና እናትየውንም አውቃለሁ፣ ተስፋዬ ዳማንም አውቃለሁ። ተስፋዬ ዳማ ማለት የዳማ ፋሚሊ የመጀመሪያው ልጅ ነው። ተስፋዬ ዳማ ከኃይለ ሥላሴ ስርዓት ጀምሮ ለረጅም ጊዜ በአዲስ አበባ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ዲፓርትመንት ውስጥ አስተማሪ የነበረ አስተማሪ ሳይሆን ብቻ ግዙፍ አስተማሪ የነበረ ሰው ነው። ግዛው ዳማን አውቃለሁ። ግዛው ዳማ አሁን በሕይወት የለም። እሱም በህወሓት ዘመን ነው የሞተው። እሱንም አውቃለሁ። ታዬ ዳማ ደግሞ የሚባል ዴፊኒትሊ ክላስሜቴ የነበረ አሁን የዳማ ሻይ ቤት እና ኬክ ቤት ስትሄድ የምታየው የኃይሉ ታናሽ የነበረው ግዛው ወደ ታዬ ዳማ የኔ ክላስሜት ነበረ። እሱም በኢህአፓ የጊዜ የሞተ ልጅ ነው። በኢህአፓ የተነሳ ነው የሞተው እና ሪሊ ይሄ ቤተሰብ የሚገርም ቤተሰብ ነው። እንግዲህ በጣም የሚገርመኝ ግን የዚህ የዳማ ቤተሰብ ከዳማ ቤተሰብ ውስጥ ሪሊ በከፍተኛ ደረጃ ኦፍኮርስ የሺ በከፍተኛ ደረጃ ስሟ ይነሳል። እኔ ግን ሪሊ አሁን የጠቀስኳቸውን ስሞች በሙሉ ስለገር ቀለሟንም ጭምር ታዬ፣ ቀለሟ፣ ግዛው፣ ይሄ ተስፋዬ፣ ኃይሉ ሁሉም ይገርማል። ለምን እኔ ከላይ ከእግዚአብሔር የታደላቸው ነው መሰለኝ። ለሰው ልጅ አዘኔታ አላቸው። ሁላችንም ለሰው ልጅ እናዝናለን፣ ግን የምናደርገው ቁጥብ አንዳንዶቻችን አናደርግም። እናዝናለን እንጂ አናደርግም። እነዚህ ግን በጣም የሚያስቡና የሚያደርጉ ሰዎች ናቸው። በቃ ኢትዮጵያዊ የሺ ዳማ ኢትዮጵያዊ ተቸግሮ ማየት አትፈልግም። ኢትዮጵያ የተቸገሩ ኢትዮጵያውያን ከነ ቤተሰቡ እኮ ኦልሞስት ይሄ ሼልተር አጥተው ውጪ ያድሩ የነበሩ እናት አባትና ልጅ እኮ ቤቷ አምጥታ አስቀምጣ ቤቷ እየበሉ እየጠጡ ኖረው ከዛ ጠንካራ ሲሆኑ ወጥተው የራሳቸውን ስራ እንዲጀምሩ ያደረገች ሰው ናት። በቃ ኢትዮጵያዊ ሲቸገር ኢትዮጵያ የተባለ ሲቸገር ማየት አይፈልጉም። ማየት አለመፈለግ ብቻ ሳይሆን በቃ እርዳታ ይቀድማቸዋል። ለሰው የማዘን እንትን አላቸውና አይ ቲንክ እኔ የዳማ ቤተሰብ የተሰጠው ስጦታ ነው ብዬ ነው ማምነውና ይህንን ትልቅ ስጦታ ነው የዋሽንግተን ዲሲ አካባቢ ኢትዮጵያውያን ባጥና የዳማ ቤተሰብ ያጣው ይህን የመሰለ ትልቅ እንትን ነው። የሺ ደግሞ የዳማ ቤተሰብ ወደዚህ አሜሪካ መጥቶ እንዲተከል ከፍተኛውን ስራ የሰራችው ኦልሞስት ሁሉንም የመጣችው እሷ ናት። እሷ ቀድማ የመጣችው እና ከፍተኛ ስራ የሰራች ሰው ናትና የሪሊ ህልፈቷ በከፍተኛ ደረጃ ነው የጎዳኝ። በካለፈው ማክሰኞ እስከ ዓርብ ድረስ እኔም ከዚህ ፋሚሊ ጋር ነበርኩኝና ሪሊ በጣም በሺ ህልፈት በጣም በከፍተኛ ደረጃ ነው የተጎዳሁት እና እዛ ላይ ደግሞ ላይ የቀብሩ ቦታ ባለው ከቀብሩ ቦታ ጀምሮ እስከ እዚህ በሀዘኑ ጊዜ እዚህ አዳራሽ ውስጥ በነበርንበት ጊዜ ውስጥ ቄሶችም የሚያወሩት አዳራሽ ላይ ቁጭ ላይ ስትጎን ያለው ከፊት ያለው ከኋላ ያለው ሰው በሙሉ የሚገርም እኮ ነው የተነገረው የሚስል የሚያወራው ስለ ደግነቷ ነው፣ ስለ ችሮታዋ ነበር እና እኔ የተመሰከረለት ፋሚሊ ነው። የሺ የዚህ ፋሚሊ አባል ናት። ትልቅ ሰው የኢትዮጵያ ኮሚኒቲ በዚህ በሰሜን አሜሪካ በጣም ትልቅ ሰው ነው ያጣው። ኤፍሬም እንግዲህ እንዳንድ ያው አንከር ሚዲያም በዋናነት የኮሚኒቲውን አጠቃላይ እንቅስቃሴም እንደዚሁ በተለይ እንደዚህ አይነት ደግና ጠንካራ ሴት ታሪካቸው ሳይነገር ማለፍ የለበትም በማለት የሳቸውን በተወሰነ ደረጃ የህይወት ታሪካቸውን እንዲሁ ለማስታወስ በሚል ነው ይህንን መድረክ ፈቅደን እንደው ስለሳቸው የተወሰነ ነገር ለማለትም የፈለግነው። በዚህ አጋጣሚ ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሌላም አንድ ኢትዮጵያዊ እናስታውሳለን። ምናልባት ኤፍሬም በደንብ ልታውቀው ትችላለህ። ጌትነት ከበደ የሚባል በኢሳት ሁላችንም ኢሳት በነበርን ጊዜ ከጀርባ ብዙ ስሞች አሉ። ብዙ ስሞች
እኛ ፊት ለፊት የምንታይ እንደው ሰው የሚያቀን አይደለም። ኢሳትን ኢሳት ያደረጉት ከጀርባ ያሉ በጣም በርካታ ሰዎች ናቸው። ከነዛ ውስጥ አንዱ ጌትነት ከበደ ነው። ጌትነት ከበደ እዚህ ዋሽንግተን ዲሲና አካባቢው በተለይ ሜሪላንድ ለረጅም ጊዜ ኖረ። በጣም ጠንካራ ኢትዮጵያዊ ኢሳትን ኢሳት ካደረጉት እውነት ለመናገር ስሙም እንዲነሳ አይፈልግም። ምናልባት በህይወት ቢኖር አሁን ለምን በዚህ ደረጃ እኔን አነሳችሁኝ ብሎ ሊገስጸን ሁሉ ይችላል። በጣም ራሱን ደብቆ ነገር ግን ታላቅ ስራ ሲሰራ የነበረ ኢትዮጵያዊ ነው። በኢሳት መስረታ በተለይም እዚህ ዋሽንግተን ዲሲ ያለውን ስቱዲዮ በማዋቀር አጠቃላይ ከግንባታው አንስቶ ብዙ ነገሮችን ጊዜውን ገንዘቡን ሰውቶ ሲሰራ የነበረ በአርበኞች ግንቦት ሰባትም በአባልነት በግንቦት ሰባት በአጠቃላይ በፖለቲካውም ከጀርባ ሆኖ በፓርቲም በሚዲያም በሁሉም እንቅስቃሴዎች ውስጥ ገንዘቡን ሳይቀር እየሰዋ የኖረ ታላቅ ኢትዮጵያዊ ነው። እሱም እንደዚሁ ባለፉት 15 ቀን ውስጥ ካጣናቸው ኢትዮጵያውያን እዚህ ዋሽንግተን ዲሲ ከሚገኙ አንዱ ነው ጌትነት ከበደ። በዚህ አጋጣሚ ለጌትነት ከበደም እንደው ሀዘናችን መግለጽ አለብን። ለቤተሰቦቹ ለአንድ ልጁ መጽናናትን እንመኛለን። አንዳንዴ ታሪካቸው ሳይነገር ዝም ብሎ ልፈታቸው የምንሰማ ኢትዮጵያውያን እየጨመሩ ነውና በዚህ አጋጣሚ ማንሳት ስላለብን ነው። ኤፍሬም ምናልባት የምትለው ካለ እድሉን ልስጥና ዝግጅታችን እናበቃለን። እኔ እውነቱን ለመናገር ዴፊኒትሊ በዚህ በዋሽንግተን ዲሲ አካባቢ በነበረው የግንቦት ሰባት ድርጅት ውስጥ ትልቅ ሮል የተጫወተ አውቃለሁ። በተለይ ኢሳት ስቱዲዮ ሲሰራ ጀምሮ ደግሞ የእጅ ሙያ አለው። ያንን ሙያውን ተጠቅሞ በከፍተኛ ደረጃ ኢሳት እየጠቀመ እንደሆነ አውቃለሁ። ጌትነት ከበደን በአካል አልተገናኘንም፣ ነገር ግን የሚሰራቸውን ስራዎች የግንቦት ሰባት በነበርኩበት ጊዜ በአጠቃላይ አውቃለሁ። ግንቦት ሰባት በነበርንበት ጊዜ አንዳንዴ በኒክኔም ነው የምንታወቀው በዚህ በተሰጠን ስምና ጌትነት ከበደ የሚለውን ስም ደፍኒትሊ የሰማሁት አሁን ነው። ግን ሰውየው ዛት ፐርሰን ግን በግንቦት ሰባትም በኢሳትም ውስጥ የተጫወተውን ሚና በአጠቃላይ የኢትዮጵያ ሕዝብ ወያኔ ስርዓት ጋር ባደረገው ትግል ውስጥ የተጫወታቸውን ሚና ከፍተኛ ሚና በደንብ የምገነዘብ ሰው ነኝ። እንዳልከውም ስሙ ገብቶ እንዲወጣ የማይፈልግ ነው። እሱ ብቻ ሳይሆን ሌሎች ብዙ ሰዎች አሉ ስማቸው እንዲነገር የማይፈልጉና በጌትነት ህልፈትም ሰምቻለሁ። በጣም ያዘንኩት ለቤተሰቦቹ እግዚአብሔር መጽናናትን እንዲሰጥ እመኛለሁ። በጣም አመሰግናለሁ አቶ ኤፍሬም ማዴቦ። ብዙ ነገሮችን ያነሳንበት የዕለቱ ቆይታችን ይህንን ይመስላል። እንግዲህ በየሳምንቱ እየመጣ ምናልባትም ሌሎች ርዕሰ ጉዳዮችን በተደራራቢ ከመጡም እንደዚሁ በሳምንቱም 2 ቀን እየመጣ ሐሳብን እይታን እንደምታካፍለን ተስፋ አድርጋለሁ። በቋሚነት ግን በሳምንት 1 ቀን በመምጣት በኢትዮጵያ ወቅታዊ ፖለቲካ ሁኔታዎች ላይ ያንተን እይታ በማካፈል አብረን እንደምንዘልቅ እንደዚሁ ተስፋ በማድረግ ነው የዛሬውን ዝግጅታችን የምናበቃው። አቶ ኤፍሬም ማዴቦ ፖለቲከኛ፣ ለነበረን ቆይታ ከልብ አመሰግናለሁ። ቴንክ ዩ። እኔ በጣም አመሰግናለሁ።